የኔ ቅናት፣ የእሱ ወንዳ ወንድነት፣ ከዛ ደግሞ አሁን ህይወቱን ምንም ሳይሰስት ሰጠሽ። ስልክ ስትደውይ አኩርፌ ዘጋው። እነዚህ ሁሉ ምክንያቶች ተደራርበው ሳሚ እንድትወጂው አድርጎሻል አይደል? ብሌን፣ ይህንን ፊትሽንማ አውቀዋለሁ። ከሰውም ከራስሽም የሆነ ነገር ለመደበቅ ስትሞክሪ ነው እንደዚህ የምትሆኝ። ብሌን፣ የምር ሳሚን ወደሽዋል? ንገሪኝ ብሌን፣ ሳሚን ወደሽዋል? በፈጠረሽ ብሌን፣ ሳሚን ወደሽዋል ወይ? አንቺን ይህንን መቀበል አትፈልጊም እንጂ ወደሽዋል አይደለ? ዳግም አሳልፈኝ። መልሽልኝ እንጂ ማወቅ አለብኝ። ሳሚን ወደሽዋል? በወደውም የሚገርም ነገር አይደለም። በጣም የሚወደድ ሰው ነው። አሁን አሳልፈኝ። በእኔ ምክንያት ነው የተጎዳው። ልንከባከበው ይገባል። ብሌን ሳሚን ወደዋለች። ለራሷ አምና መቀበል አልፈለገችም እንጂ ሳሚን ወደዋለች። ወይኔ ዳግም፣ በገዛ እጄን የገፋፋሁት። ስለቱን ከኔ ፊት ለፊት ነበር ያደረኩት። እንዴት በኃይሉ ጋር ሊገኝ ቻለ? ተረት ቅምጣ ተቀበል፣ ተቀበል። ምን አባቱ እያሰበ ነው? የገዛው እንደነበረ ተጠራጠረ እንዴ? ምን ነው ልጄ፣ ምን እያሰብክ ነው? አይ ምንም፣ ዝም ብዬ አይደል። ይሄ ልጅ በዚሁ ከቀጠለ የወላጆቹ ገዳይ መሆኑን ማወቁ አይቀርም። ስለዚህ ስራውን እንደጨረሰ መወገድ አለበት። ጋሼ ሊገለኝ ሞክሮ ነበር። አይ እሱማ አያደርገውም። ምን አይነት ሀሳብ ነው የማስበው? ችግር አለ እንዴ? አይለም። አሪፍ ነበር። ስለታመምኩ ነው እንጂ አልለቅም። ይቅርታ ሳሚ። ንገሪኝ ብሌን፣ ሳሚን ወደሽዋል? የጠላቶች ወዳጅ፣ የመበቀያ ካርዴ፣ አንቺን በመግደል ነው ጠላቶችን የማስለቅሰው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነባሮች ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት አደራ ድራማ ላይ ነው። አደራ ድራማ ላይ እንግዲህ አዲስ እንግዳ ገብቷል ማለት ነው። እሱም ምንድን ነው? በኃይሉ እንግዲህ በአሁኑ ሰዓት ሰላምን እንዲያጠፋለትና እንዲሁም ደግሞ ብሌንንና ሳሚን ለማስወገድ የተጠቀመው ካሁን በፊት የወላጆቹ ገዳይ የነበረው በኃይሉ በአሁኑ ሰዓት ግን ከልጅነቱ ጀምሮ አንተ ብቻ አደግ፣ ወላጆችን የገደሏቸውን ሰዎች እኔ ያውቃቸዋለሁ፣ አንድ ቀን እንደምነግርህ ተስፋ አድርግ እያለ እንግዲህ ከልጅነቱ ጀምሮ እነዛን ሰዎች እንዴት መግደል እንዳለበት፣ እንዴት ማጥፋት እንዳለበት በጣም ጨካኝ አድርጎና አረመኔ አድርጎ በልጅነቱ ጀምሮ ጉልበቱን እየበዘበዘ ያሳደገው ጆ በአሁኑ ሰዓት እንግዲህ ወይዘሮ ሰላምንና ሳሚን እንዲሁም ብሌንን ለመግደል በኃይሉ አማካኝነት እንግዲህ ወደነ ወይዘሮ ሰላም ቤት ሊመጣ አስቧል ማለት ነው። በኃይሉ በአሁኑ ሰዓት እንግዲህ በጣም ትልቅ ስህተት የሰራ ነው የሚመስለኝ። በእርግጥ ከልጅነቱ ጀምሮ ሰላምን ለማጥፋት ያሳደገው ልጅ ቢሆንም ግን ልጁ በአሁኑ ሰዓት በጣም ትልቅ ጥርጣሬ በውስጡ አድሮበታል ማለት ነው። ምክንያቱም አንደኛ ልጁ ምንድን ነው የተጠራጠረው? ቤተሰቦችን የገደለችው የኔ የገዛ እህቴ ናት ሲለው በጣም ነበር የደነገጠው ማለት ነው። ፊቱን አዙሮ እንግዲህ ሲጃራ እያጨሰ እንዴት እንደዚህ ትለኛለህ? እንዴት ልትሆን ትችላለች? እንዴት እስከዛሬ ደበቀኝ? እኔ እኮ ሰዎቹ በርቀት ስለነበሩ ይመስለኛል ይህን ያህል ጊዜ ደበቀኝ ሲለው አይ ጆዬ እንደዛ አይደለም፣ እኔ እኮ ሁሉም ነገር በጊዜው እንደሚሆን ስለማምን ነው ብሎ እንግዲህ አስቀይሶታል ማለት ነው። ልጁም እንግዲህ በጣም በመናደድ ሲጃራውን በተደጋጋሚ ጊዜ
እየሳበ ፊቱን አዙሮ ለረዘም ላለ ሰዓት ቁጭ ብሎ ነበረ ማለት ነው። በኃይሉም እንግዲህ በጣም ደንግጦ ይሄ አረመኔ ምን እያሰበ ይሆን? የነገርኩት ነገር ውሸት እንደሆነና ቤተሰቦቹን እኔ እንደገደልኩበት አወቀ እንዴ? ምን ይሆን እያሰበ ያለው? ምን እያሰበ ይሆን ብሎ እንግዲህ በተደጋጋሚ ጊዜ በኃይሉ ብቻውን ቁጭ ብሎ እንግዲህ እያሰበ ነበር ማለት ነው። ይሄ ልጅ ይሄንን ስራ ከጨረሰ በኋላ መወገድ አለበት ብሏል ማለት ነው። እንግዲህ ልጁ ይህንን ከነገረው በኋላ በኃይሉ ውይ ለዚህ ነው እንዴ? እና በቃ ከመቼ ቀን ወዲህ ነው ደግሞ አንተ እንደዚህ አይነት ጸባይ የመጣው? እና ፊትህን አዙር እስቲ እናውራ ይለዋል ማለት ነው። አሁን የሚጠይቅህን ጥያቄ ፊትህን እያየው መጠየቅ ስለማልችል ነው። እስቲ ሁሉንም ነገር ንገረኝ ይለዋል። አሁን ሁሉንም ተውና አንተ እዛ ቤት ስትገባ የኔ ልጅ እንደሆንክ ነው ሆነ ነው የምትገባው። እኔ ልጅ እንዳለኝ ከአሁን በፊት አልነገርኩም፣ ግን ልጅ አለኝ። ልጁ እንዴት የተወለደ መሰለ? ከዚህ በፊት ሐዋሳ ነበርኩ። ሐዋሳ ባለው ሰዓት ከሆነች ልጅ ጋር እንተዋወቅና ከእሷ ጋር አብረን ሆነ እንደ ትዳር ነገር፣ ያው ትዳር አትብለው ፍርሜ የለውም፣ ዝም ብለን አብረን ተመቻችተን ቁጭ ባለንበት ሰዓት አረገዝኩ አለች። በዛ ሰዓት ነበረ ጥያት የጠፋሁት ይለዋል። ምንድን ነው የምትለው ጋሽ? እንዴት እንደዚህ ታደርጋለህ? እንዴት ሚስትህን እና ደግሞ በሆዷ ልጅህን ጥለህ እንዴት ትጠፋለህ? ምን አይነት ጭካኔ ነው ሲለው፣ ማለት ጆ እንዴት እንደዚህ ታስባለህ አንተ? ከመቼ ቀን ጀምሮ ደግሞ ለሰው ማሰብ የጀመርከው? እኔ እንደዚህ አይነቱን ጆ አላውቀውም። በል ለሰው እንትን ማለት ማዘንህን ተው። በጣም ጨካኝና ረመኔ አድርጌ ያሳደግኩ፣ አንበሳ አድርጌ ያሳደግኩ። ስለዚህ ስለማንም ሰው መጨነቅ የለብህም። አሁን ከአሁን በፊት ለሰላም እንደዚህ ብዬ ስለነገርኳት ቀጥ ብለህ ሄደህ ከአሁን በፊት ጥሎኝ የጠፋው ያቶ በኃይሉ ልጅ ነኝ ብለህ ነው የምትተዋወቀው ይለዋል። እሺ ብሎ እንግዲህ ፎቶቸውን የሳሚን የሰላምና እንዲሁም የብሌንን ካሳየው በኋላ እዛ ቤት እንዲሄድ ነግሮት እንግዲህ ጆም ለመሄድ ተዘጋጅቷል ማለት ነው። በኃይሉ እንግዲህ በጣም ነው የፈራው ማለት ነው። ምክንያቱም ጆ ይሄን ነገር ካወቀ በመጀመሪያ በኃይሉን እንደሚያጠፋ ያውቃል ማለት ነው። በላ በኩል ደግሞ የብሌንና የዳግም ነገር ነው። በአሁኑ ሰዓት ብሌን እሷ ራሱ በማታውቀው መንገድ ሳሚን አፍቅራው ትገኛለች ማለት ነው። እንዳያቸው ዳግም ኩሽና ሄዶ ብሌን ሳሚን ታፈቅረዋለሽ አይደለ ብሎ ሲጠይቃት እንግዲህ ሳህኑን ይዛ በጣም እየተንቀጠቀጠች ነበር ማለት ነው። ታፈቅረዋለሽ ብሌን፣ ይህንን ነገር አንቺን ማመን አልቻልሽም። እሱን ልታፈቅረው የቻልሽው ደግሞ አንደኛ እኔ በአጉል ቅናት ሲጨቀጭቅሽ ስለነበረ፣ ሳሚ ደግሞ እንግዲህ በወንዳ ወንድነቱና ህይወቱን ላንቺ አሳልፎ ስለሰጠሽ ነው ያፈቀርሽው። ብሌን እውነቱን ንገሪኝ፣ ሳሚን ታፈቅሪዋለሽ አይደል በማለት እንግዲህ በተደጋጋሚ ሲጠይቃት፣ አዎ ዞር በልልኝ እባክህ የማይሆን ወሬ አታውራ ስትለው፣ ሳትነግሪኝ የትም አትሄጂም ብሌን ንገሪኝ ይላታል። ባፈቅረውስ ምን ችግር አለው? ከዚህ በኋላ እንደው እኔና ያንተ ህይወት አብቅቷል። ሳሚ ደግሞ የሚፈቀር ልጅ ነው። ህይወቱን እኮ አሳልፎ የሰጠኝ፣ ባፈቅረውም አይደንቅም በማለት እንግዲህ ትታው ሄዳለች ማለት ነው። ብሌን ሳሚን በደንብ አፍቅረዋለች ማለት ነው። በሌላ በኩል ደግሞ ቃል እንግዲህ በሰላም ቆራጠኝነትና በገነት እንግዲህ ወደ ገነት ቤት ሄዳለች ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ ቃል ከዛ ቤት መውጣቷ በጣም ጥሩ ነው ማለት ነው። እንግዲህ ውሸት እየነገረች ለዚህ ጆ ለሚባል ልጅ በጣም ብዙ አደጋ ታመጣባቸው ነበረ። ቃል ገነት ቤት ሄዳ በጣም ብዙ ስራ ጠብቋታል ማለት ነው። ገነትም ቀጥ ለጥ ብላ እንድትሰራ አድርጋታለች። ቃል በዚህ ስራ ትቀየራለች ወይስ ጥላ ትወጣለች? በጭራሽ የምትቀየር ሰው አይደለችም ማለት ነው። ቃል ይህንን ሁሉ መስዋዕትነት የምትከፍለውም የሰላምን ንብረት ለመውረስ ነው እንጂ በጭራሽ የምትቀየር ሰው ሆነ አይደለም ማለት ነው። እንግዲህ ብሌን እንዳያችሁት ሳሚን አፍቅረዋለች በጣም አለ። ከአሁን በፊትም ለወይዘሮ ሰላም እንግዲህ ሳሚ በጣም ጥሩ ልጅ እንደሆነ፣ በጣም ለሰው እንደሚያስብ፣ በጣም ወንዳ ወንድ እንደሆነ በጣም ብዙ ነገር ስለሱ በተደጋጋሚ ጊዜ ስታወራ ሰላምም እንግዲህ በጣም ታዝባት፣ ብሌን ምን ሆና ነው እንግዲህ ምን ሆና ነው እንዴት አስባ ነው ስለሌላ ወንድ በዚህ ልክ የምታወራው? አንድ ሴት ስለሌላ ወንድ በዚህ ልክ አወራች ማለት አፍቅራዋለች ማለት ነው። ስለዚህ ብሌን ምን እያሰበች ነው ብላ እንግዲህ ሰላም እየታሰበቻት ነበረ ማለት ነው። አሁን ደግሞ ሳሚ ሊስማት ራሱ ሲል አላስቆመችውም ነበረ ማለት ነው። እንግዲህ ሊስማት ሲል
ከእሷ ሳይሆን ያስቆመችው ከውጭ ዳግም ሲመጣ ስላየችው በዛ ነው ማለት ነው ሳሚ ሳይሰማት እየቀረው። እንግዲህ ብሌንም ውጭ ላይ ቁጭ ብላ እንዳያችሁት ከአሁን በፊት ዳግም ኩሽና ውስጥ ያላትን በተደጋጋሚ ጊዜ ወደ አይምሮዋ እያመጣች እያዳመጠችው ነበረ። ብሌን ሳሚን ታፈቅሪዋለሽ አይደለ የሚለውን ጥያቄ እሱን እንድታፈቅረው ያደረገች ደግሞ የኔ መጨቃጨቅና የሳሚ ወንድነት እንዲሁም ደግሞ ህይወቱን አሳልፎ ስለሰጠች ነው። ይበለኝ እኔ ነኝ ለዚህ ያበቃውሽ እያለ እንግዲህ ዳግምም በጣም እየተናደደ ነው። ዳግም ከዚህ ወዲያ ወደ ብሌን ይመለሳል ማለት ዘበት ነው። ምክንያቱም ከአሁን በፊት ይሄንን ግንኙነት ወይዘሮ ገነትም አትፈልገውም ማለት ነው። ዳግም እንግዲህ ከዚህ በኋላ ብሌንን የኔ ሁኚ ብሎ ለመጨቃጨቅ ከፈለገና እንዲሁም ደግሞ ከሳሚ ጋር ሰጣ ገባ ውስጥ ከገባ የብሌንን እህትነት ሳይቀር ያጠዋል ማለት ነው። ስለዚህ ዳግም ከዚህ በኋላ ማድረግ ያለበት ዝም ብሎ ብሌንን በእህትነት መቅረብ ነው። ከዚህ ወዲያ በጣም ተስፋ ቆርጧል ማለት ነው። በሌላ በኩል ጆ እዛ ቤት መጥቶ እውነት በኃይሉ እንዳለው ብሌንን ወይንም ደግሞ ዳግምን ሰላምን ይገላል ብላችሁ ታስባላችሁ? በጭራሽ የሚያደርገው አይመስለኝም እንደኔ። ምክንያቱም ገና እንደመጣ ከሰላም ጋር ሲተዋወቅ እንግዲህ ቁጭ ብለው አንዳንድ ነገር ማውራታቸው አይቀርም ማለት ነው። ሰላምም እንግዲህ ስለ በኃይሉ አንዳንድ ነገር መናገሩ አይቀርም። በኃይሉ ምን እንዳረጋት እሷን ለመግደል የሚያስበው ንብረቷን ለመውረስ ስለሆነ ከልጅነት ጀምሮ እንደሚያሰቃያት በእሷ ንብረት እንደሚቀና በጣም አረመኔ ሰው እንደሆነ ስትነግረው እንግዲህ ጆ መጠርጠር ይጀምራል ማለት ነው። ገና ከበኃይሉ ሳይለያይ በፊት ነበረ ፊቱን እንዳዞረ የሆነ ቢላ ይዞ ነበረ ማለት ነው። ቢላው እንግዲህ መጀመሪያ ጆ የሆነ ቦታ አስቀምጦት ነበረ ፊት ለፊቱ ላይ። በኋላ ግን ፊቱን ሲያዞር በኃይሉ ሊወጋው ስለፈለገ ስለቱን ወደ በኃይሉ አዙሮ ነበረ ማለት ነው ያየው። እንግዲህ በዛ ሰዓት ጆ በጣም ጥርጣሬ በውስጡ ገብቶ ነበረ ማለት ነው። በኃይሉ ሊወጋ የነበረ እንዴ? ለምንድን ነው ስለቱን ከዚህ ጋር አንስቶ እሱ ስር ያደረገው ብሎ እንግዲህ በጣም ብዙ ነገር በውስጡ መጠራጠር ፈጥሮበታል ማለት ነው።